ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን የብስራት ሀተታ ፕሮግራማችን አሁን ጀምሯል። በዛሬ የብስራት ሀተታ ፕሮግራማችን በአንደኛ ሳምንት የኢትዮጵያ ፕሪሚየር ሊግ የሶስተኛ ቀን ጨዋታዎች ዙሪያ የቅድመ ጨዋታ ዳሰሳ እያደረግን ቆይታ የምናደርግ ነው የሚሆነው። ፕሮግራሙን አዘጋጅተን ወደ እናንተ በማቅረቡ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በመሆን አብረን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ቆይታ ድረስ አብራችሁን ቆዩ። መሌ እንዴት አለ? ሁሉ ሰላም አለ ይመስገን። እንግዲህ እንደተለመደው የኢትዮጵያ ፕሪሚየር ሊግ ያኔ ሳምንት ጨዋታዎች ጅማሮቹን አድርገዋል። እንግዲህ የሶስተኛ ቀን ጨዋታዎች ይደረጋሉ። በእነዚህ ጨዋታዎች ዙሪያ የቅድመ ጨዋታ ዳሰሳ እያደረግን ቆይታ የምናደርግ ይሆናል። ቁጥራዊ መረጃዎችን እንመለከታለን። ከዚህ ጨዋታ ምን ይጠበቃል የሚለውን እንዳስሳለን። አንዳንድ ጉዳዮችን እንዳስሳለን። በተጨማሪም እንግዲህ በዚህ ጨዋታ እነማን ተጫዋቾች ይጠበቃሉ፣ የአሰልጣኙ ሀሳብ፣ በጨዋታው ዙሪያስ ምን አዲስ ነገሮች አሉ የሚለውን ጉዳይ እያነሳን ቆይታ የምናደርግ ነው የሚሆነው። እንግዲህ ዛሬ የሶስተኛ ቀን ጨዋታ ዙሪያ ቆይታ የምናደርግ ይሆናል። እንግዲህ ዛሬ ሁለት ጨዋታዎች ይደረጋሉ። ከሚደረጉት ሁለት ጨዋታዎች ደግሞ ዛሬ በዋናነት ትኩረት ሰጥተን በስፋት የምንወያየው ደግሞ ኢትዮጵያ ቡና ከመቻል የሚያደርጉት ጨዋታ ዙሪያ ይሆናል። ከሁለቱ ጨዋታ ቀደም ብሎ እንግዲህ ባህር ዳር ከተማ ከሽሬ የሚያደርጉትን ጨዋታም እንደዚሁ በወፍ በረር የምንቃኝ ይሆናል ማለት ነው። ልክ ነው። እንግዲህ ሁለት ጨዋታዎች ይደረጋሉ። ቀን 9 ሰዓት ላይና እንዲሁም ምሽት 12 ሰዓት ላይ ነው ጨዋታዎቹ የሚደረጉት። ባህር ዳር ከተማን ከስሁል ሽሬ 9 ሰዓት ላይ እንዲሁም ምሽት 12 ሰዓት ላይ ኢትዮጵያ ቡናን ከመቻል የሚያገናኙ ጨዋታ በእጅጉ የሚጠበቅ ጨዋታ ነው። የቀዳሚ ጨዋታ የሚሆነው እንግዲህ ስሁል ሽሬን ከባህር ዳር ከተማ የሚያገናኝ ጨዋታ ነው። እንግዲህ ባህር ዳር ከተማ ጥሩ ግስጋሴን እያደረገ ይገኛል። አሁን ላይ በሊጉ ሁለተኛ ደረጃን ይዞ ነው በግብ ክፍያ ከኢትዮጵያ ቡና ወጥቶ 33 ነጥቦችን ሰብስቦ ሁለተኛ ላይ ነው። ስሁል ሽሬ በአንጻሩ እንግዲህ 17ኛ ደረጃ ላይ ተቀምጦ ልክ እንደ ወሎ ግራት ሁሉ መጥፎ ጊዜን እያሳለፈ ነው የሚገኙ። ለወትሮው ጥሩ ነበሩ መጀመሪያ ጅማሯቸው እንደው ከመቀሌም ከወሎ አዲግራትም የተሻለ ጅማሮን አድርገው ነበረ። ከዛ በኋላ ግን ጨዋታዎቹ ባሰቡት መልክ እየሄዱላቸው አይገኙም። አሁን ላይም እንግዲህ ወራጅ ቀጠና ለማውጣት አጣብቂኝ ያለ ቡድን ነው። ብዙ ነገሮችን እየሰማን ነው እንግዲህ ከስሁል ሽሬ በኩል በፋይናንስም አጠቃላይ በደንብ እየተፈተኑ እንዳለ እየሰማን ነው። እንዲሁም እንግዲህ ከሽረ ነው ዝግጅታቸው ሲያደርጉ የነበሩ እንግዲህ በብሔራዊ ቡድን ጨዋታ ምክንያት ሊጉ ከተቋረጠ በኋላ ሽረ ነበር ቆይታ ያደረጉት። ከዛ በኋላ ተመልሰው እንግዲህ የተወሰነ ማነቃቂያዎችን ያደርገው ከወራጅ ቀጠናው ለመውጣት ብዙ ትግል እያደረጉ ለማድረግ እንዳሰቡ እንደው በፋይናንስም አጠቃላይ ተጫዋቾችን ሞራላቸውን ለመገንባት ብዙ ስራዎችን እየሰሩ እንደነበረ ሲነግሩን ነበር በስራ አስኪያጃቸው በኩል። እንግዲህ ይሄም ጨዋታ የሚጠበቅ ነው። በባህር ዳር ከተማና በስሁል ሽሬ መካከል ያለው ጨዋታ ይጠበቃል ማለት እንግዲህ ዛሬ የሁለቱ ቡድኖች ጨዋታ እጅግ በተለያየ ደረጃ ላይ ባሉ ቡድኖች መካከል የሚደረግ ጨዋታ ነው ብዬ ነው የማስበውና ባህር ዳር ከተማ አሁን ላይ እንግዲህ ሁለተኛ ደረጃ ላይ ይገኛል። የቡድኑ አቋም ከእለት ወደ እለት እየተሻሻለ ያለበት ሁኔታ ነው የምንመለከተው። አብዛኛ ጨዋታዎች ላይ ቤስት 11ን የማያጣ ክለብ ነውና አሁን ቁጥራዊ መረጃዎችን ዝም ብለህ ስትመለከት እንኳ ከሚሰለፉት 11 ተጫዋቾች 7 ያህሉ ከ75 ከመቶ በላይ በአብዛኛው ጨዋታዎች ላይ አብረው መጫወት የቻሉ ነው። ወደ 11 የሚሆኑ ተጫዋቾች ደግሞ እንደዚሁ ከ50% በላይ መጫወት የቻሉ አሉና ይህ ለአንድ ቡድን ጥንካሬና ወጥ አቋም እጅግ በጣም ቁልፍ የሚባል መሳሪያ ነው። ወጥ የሆኑ ተጫዋቾች በእንቅስቃሴ ውስጥ ማግኘት ካልቻልክ ውጤትን አስጠብቀ መሄድና ውጤት ማምጣት አትችልምና ባህር ዳር ላይ ይህን ነገር ትመለከታለህ። ከሌሎች ክለቦች በተሻለ ነው ይህንን የምትመለከተው ባህር ዳር ላይና ባህር ዳር ዘንድሮ ጥሩ እንቅስቃሴን እያደረገ ያለ ቡድን ከመሆኑ የተነሳ ዛሬ ላይ ከስሁል ሽሬ ጋር የሚያደርገው ጨዋታ ያን ያህል ይፈትነዋል ተብሎ የሚታሰብ አይደለም። በወቅታዊ ፐርፎርማንስም ታሪካዊ ዳራዎችንም ስትመለከት እንዲሁም አሁን ላይ ያሉ የተለያዩ ቁጥራዊ መረጃዎችን ስሌቶችን ስትመለከት ባህር ዳር የተሻለ ቡድን እንደሚሆን ይገመታል። ብዙዎችም ቅድመ ግምቱን እየሰጡት ያሉት ለባህር ዳር ከተማ ነው። ስሁል ሽሬ እንግዲህ ዘንድሮ ከ4 ዓመት በኋላ ወደ ውድድር መመለሱ ጋር ተያይዞ የትግራይ ክለቦች አሁን ወጥ አቋም እያሳዩ አይደለም። በሜዳ ላይ ብቻ ሳይሆን ከሜዳ ውጭም በብዙ ችግሮች ውስጥ በብዙ ፈተናዎች ውስጥ ሆነው ውድድሩን እያደረጉ ያሉበት ሁኔታ ነው ያለውና ከዛ አንጻር ስትመለከት መቼም አሁን ቁጥራዊ መረጃው ወይም በቁጥር ስሌት አልወረዱም በል እንጂ የመውረድ አዝማሚያቸው በጣም እንደሚያመዝን መናገር ይቻላልና ምክንያቱም አሁን ሜዳ ላይ ብቻ አይደለም የሁለቱ የሶስቱ ቡድኖች ችግር ያለው ከሜዳም ውጭም ብዙ ችግሮች ይነሳባቸዋልና
ከዛ አንጻር ስዑል ሽረ በጥንካሬው እንዳጀማመሩ መጓዝ ያልቻለበት ሁኔታ ተመልክተናል። ያም ሆኖ ግን ስዑል ሽረ በአብዛኛው ጨዋታዎች ላይ ከተመለከት በጣም በወረደ ሁኔታ የሚሸነፍ በቀላሉ እጅ የሚሰጥ ቡድን አይደለም። አንድ ጎል ቢበዛ 2 ጎል ነው ሊገባበት የሚችለውና በአማካይ የሚያስቆጥረውና የሚቆጠርበትን ስታይ በጣም ትንሽ ጎሎች ነው የሚቆጠሩበትና በጣም የወረደ ቡድን የምትለው አይደለም። ጥሩ ሊባል የሚችል ቡድን ነው። ማጠናከሪያዎች ቢያገኝ፣ ከሜዳ ውጭ ገዛዎችን ቢያገኝ ከዚህ የተሻለ መሄድ የሚችል ቡድን እንደሆነ ዝም ብሎ መናገር ትችላለህ። ነገር ግን አጋጣሚ ሆኖ ዘንድሮ የገባው እጅግ በጣም ጠንካራ ክለቦች የተሰባሰቡበት ላይ ከመሆኑ አንጻር ግን ገፍቶ ለመሄድ አልቻለምና በዛሬው ጨዋታ ላይ አብዛኞቹ ሰዎች እኔን ጨምሮ ቅድመ ግምቱን የሚሰጠው ለባህር ዳር ነውና ባህር ዳር ያሸንፋል የሚል ግምት ነው እየተሰጠ ያለው። ስዑል ሽረ እንግዲህ የባለፉትን 5 ጨዋታዎች ስንመለከት 4ቱን ተሸንፏል። አንድ ጨዋታ ብቻ ነው ያሸነፈው። ባህር ዳር ከተማ በአንጻሩ 3ቱን አሸንፏል። አንድ ብቻ የተሸነፈው፣ በአንዱ ደግሞ አቻ ተለያይቷል። ከዚህ አንጻር ባህር ዳር ከተማ የተሻለ እድል አለው። ያለፉትን ግንኙነታቸው ስንመለከት ከ5ቱ እንግዲህ ባህር ዳር ከተማ 4 ግንኙነታቸውን ስንመለከት 3ቱን አሸንፏል፣ በአንዱ ደግሞ አቻ ተለያይቷል። ስዑል ሽረ ምንም ጨዋታ አላሸነፈም። ከዚህ አንጻር እንግዲህ የባህር ዳር ከተማ ሰፊ እድል አለው ብሎ መናገር ይቻላል። እንዳልከው ከጨዋታ ጋር በተያያዘ የሚሸነፉበት መንገድ ትንሽ ጠጠር ብሎ 1-0 እንደዚህ አይነት ነገሮችን ነው ሲሸነፍ የተመለከት ነውና ከዚህ ጋር በተያያዘ እንደውም አሰልጣኝ እንኳን ለማሰናበት የተቸገሩበት መንገድ እንዳለ ሲነግሩን ነበረ ስራ አስኪያጁ። የምንሸነፍበት መንገድ ያን ያክል አሳማኝ አልነበረም። በጨዋታ እንቅስቃሴ የተሻልን ነበር። ከዛ በኋላ የምንሸነፍባቸው መንገዶች ብዙ እኛን አላሳመነንም የሚል ሀሳብ ነው የሰጡት። ባህር ዳር ከተማም ይህን ጨዋታ ማሸነፍ እንግዲህ የበለጠ ከመሪው ጋር የሚጠጋበት እድል ስለሚኖረው ይህን ጨዋታ እንግዲህ ለማሸነፍ ወደ ሜዳ ይገባል ተብሎ ይታሰባል። ስዑል ሽረም በተመሳሳይ ያለውን እድል እንዳልነው እንግዲህ በቁጥራዊ መረጃዎች ከተመለከት ነው የመውረድ እድላቸው ሁለቱም ክለቦች በጣም የሰፋ ነው። ግን ያለውን እድል ለመጠቀም እንደዚህ አይነት ጨዋታዎችን ማሸነፍ ደግሞ ከምንም በላይ ደግሞ በሞራልም በደንብ የሚገነባቸውም ስለሆነ ይህን ጨዋታ በሁለቱም በኩል ጥሩ ፉክክር ይደረግበታል ተብሎ ይታመናል። ለባህር ዳር ከተማም ይሄ ጨዋታ ሳይንም ጨዋታ ካሸነፈ ነጥቡን ወደ 36 ነው የሚያደርሰው። ከመሪው ጋር ያለውን ነጥብ 5 ዝቅ ያደርጋል። ስለዚህ ለባህር ዳር ከተማ ወሳኝ ነው። እንግዲህ በዚህ ጨዋታም ባህር ዳር ከተማ የተሻለ እድል አለው። በተከላካይ ክፍልም ከተመለከት እንግዲህ በሊጉ ትንሽ ግብ ካስተናገዱ ሁለተኛው ቡድን ነው በኢትዮጵያ መድን ብቻ። በሶስተኛው ቡድን ኢትዮጵያ መድንና በኢትዮጵያ ቡና ነው የሚበለጠው። 12 ግቦችን ብቻ ነው ያስተናገደው ኢትዮጵያ ቡና 11፣ እንዲሁም መቻል 7 ግቦችን አስተናግዷል። ነው ኢትዮጵያ መድን 7 ግቦችን አስተናግዷል። ከዛ አንጻር ጠጠር ያለ የተከላካይ ክፍልም እንዳለው ተመልክተናል። ባለፉት ጨዋታዎችም ላይ እንግዲህ ለስዑል ሽረ ትልቅ ፈተና ይሆንበታል ተብሎ ይጠበቃል። እዚህ ጋር አንድ ነገር ብቻ ላንሳ። ቁጥራዊ መረጃዎችን ስትመለከት አንድ አጋጣሚዎች ሁለቱም ቲሞች ላይ ተመሳሳይ ነገሮች ትመለከታለህ እና ባህር ዳር ከተማ አብዛኛው ጎሎችን የሚያስቆጥረው ከ80 እስከ 90 ባሉት ደቂቃዎች ነው። ወደ 8 ያህል ጎሎችን አስቆጥሯል። 38 ከመቶ የሚሆኑ ጎሎቹን የሚያገኘው ባህር ዳር በመጨረሻዋ 10 ደቂቃዎች ላይ ነው። በአንጻሩ ደግሞ ባህር ዳር ከተማ ጎሎችን የሚቆጠርበት ደግሞ በመጀመሪያዎቹ 20 ደቂቃዎች ነው። በዛ ደቂቃዎች ውስጥ ወደ 5 ያህል ጎሎች ተቆጥሮበታል። ከተቆጠሩት ግማሽ ያህል ጎሎች ባህር ዳር ላይ የተቆጠሩት በእነዚህ 20 ደቂቃዎች ናቸው። ወደ 42 ከመቶ የሚሆኑ ጎሎች በዚህ ደቂቃ ላይ ተቆጥሮበታልና ባህር ዳር ላይ እንዴት ትመለከታለህ? ስዑል ሽረ ላይ እንደዚሁ ከ50 እስከ 60 ከ40 እስከ 50 ባሉ ደቂቃዎች ላይ ጎሎችን ያስቆጥራል። በአንጻሩ ደግሞ ራሱ ላይም ጎሎች ይቆጠሩበታል ስዑል ሽረ ላይ ማለት ነውና እነዚህ ደቂቃዎች በሁለቱ ቡድኖች ላይ ዛሬ በሚያደርጉ ጨዋታዎች ላይ ጎሎች ያስቆጥራሉ ተብሎ ይታሰባል ማለት ነው። እንግዲህ ጨዋታው የ9 ሰዓት ላይ ይደረጋል። ማን ያሸንፋል የሚለው የሚጠበቅ ነው። እንግዲህ ባህር ዳር ከተማና በስዑል ሽረ መካከል ማን ያሸንፋል የሚለው የሚጠበቅ ነው። እንግዲህ ግምቱን ለማን ትሰጣለህ? ቀደም ሲል ተናግሬዋለሁ። አንተ እስክትጠይቀኝም አልጠበቅኩም በዚህ ጨዋታ ላይና ባህር ዳር ያሸንፋል። ያም ቢሆን ግን ባህር ዳር በቀደም ዕለት በኢትዮጵያ ጥሎ ማለፍ ሻምፒዮና ላይ ከሸገር ሲቲ ጋር ሲጫወት የገጠመውን ነገር ታስታውሳለና ከውድድሩ የወጣበት ሁኔታ አለና ዛሬ ላይም ስዑል ሽረ እንደዚሁ በቀላሉ እጅ ይሰጠዋል ብዬ አላስብም። ነገር ግን ደግሞ ባህር ዳር ከተማዎች ከባለፈው ጨዋታ ተምረው ስለሚመጡ ዛሬ ላይ ጨዋታውም በቀላሉ አሸንፈው ሊወጡ ይችላሉ ብዬ አስባለሁ። ከጨዋታው ጠጠር ከማለት የስዑል ሽረን እንዳልነው ቅድም ስናነሳ የነበረውን ሀሳብ እንዳለ ሆኖ ከዛ በተያያዘ እኔ ግን
ወደ አቻ ውጤት ማመዝና ይመስለኛል። አቻ ውጤት ጠብቃለሁ እኔ በሁለቱ ጨዋታ ላይ። ምክንያቱም የሱል ሽሬ መከላከል ክፍል በጣም ጠጣር እንደሆነ የሚቆጠርበት ግቦችም 1-0 አብዛኛው 1-0 ያመዝናል። ካይ ጨዋታዎች የኋላ ጨዋታዎችን ስንመለከት ብዙ የተቆጠሩበት 1-0 21 ጎሎች ነው የተቆጠሩበት 1-0 የተሸነፈበት ነው የሚበዛውና ከዛ አንፃር በቀላሉ እጅ ይሰጣል ብዬ አላስብም። ባቻ ውጤት የሚጠናቀቅ ይመስለኛል። እንግዲህ የሌላኛው የተጠባዩ ጨዋታ የቀኑ ተጠባዩ ጨዋታ እንግዲህ ምሽት 12 ሰዓት ላይ የሚደረገው የኢትዮጵያ ቡናና የመቻል ጨዋታ ነው። እንግዲህ ሁለቱ ቡድኖችም በተለያየ ወቅታዊ አቋም ላይ ሆነው ነው ይሄን ጨዋታ የሚያደርጉት። መቻል መጀመሪያ በአመራሮችም አጠቃላይ በእግር ኳስ ተመልካች ቤተሰቡም ዘንድ ትልቅ ግምት ተሰጥቶት ነበር። ዘንድሮ የኢትዮጵያ ፕሪሚየር ሊግ ዋንጫን ያነሳሉ ተብሎ መጀመሪያ ከፊት ከሚመጡ ክለቦች የመጀመሪያው ክለብ መቻል ነበር። ግን ከዛ በኋላ ግን ያስመዘገባቸው ያለው ውጤት ከዛ እያራቀው መጥቷል። እንዳሰበው እየሄደለትም አይደለም። በአመራሮችም በተደጋጋሚ በእርግጠኝነት ይህን ዋንጫ እንደሚያነሱ ሲናገሩ ነበር። የሚጫወቱት ለዋንጫ እንደሆነ ሲነገር ነበር። ግን ያየሆን አይደለም። አሁን የሚገኝበትም ደረጃ 8ኛ ደረጃ ነው። በእርግጥ 28 ነጥቦች አሉት። አሁንም እድል አለው። ግን ከየጨዋታዎቹ የሚያሳየውን አቋም ስትመለከት ግን በጣም ስጋት አለኝ እኔ አሁን ያንን የሚያስቡትን ዋንጫ ለማሳካት ምን ያክል ከዚህ በኋላ ጨዋታዎችን አሸንፈው ያላቸውን ነጥብ አጥበው ያንን ዋንጫ ለማንሳት ይችላሉ የሚለው ራሱን የቻለ ጥያቄ ነው። በአንጻሩ ኢትዮጵያ ቡና ደግሞ ከጨዋታ ጨዋታ እየተሻሻለ የመጣ ቡድን ነው። በእርግጥ የአስፈረማቸው ተጫዋቾችም የሚጠቅሙት ተጫዋቾችን ያስፈረመ ይመስለኛል። በተለይ ደግሞ በጋናዊ ዳላንድ ኢብራሂም ግብ ጠባቂው እንዲሁም ደግሞ ዲቫይን ዋኩቹዋ አሁን በኋላም የመጣው ኮንኮኒ ሀፊዝም ጎሎችን እያስቆጠረላቸው ነው። ለኢትዮጵያ ቡና ጥሩ የሚባል ነው። ከዛ በኋላ ቡድኑ ቀስ በቀስ እየተዋሃደ ቀስ እያለ ጥሩ ነገሮችን እያሳየን የመጣው ባለፉት 5 ጨዋታዎችም 3ቱን አሸንፏል። በተከታታይ ባክ ቱ ባክ ነው ያሸነፈው 3 ጨዋታዎች። ከዛ በኋላ 2ቱን ጨዋታዎች ነው አቻ የተለያየው። በአንጻሩ ደግሞ መቻልን ስትመለከት 3ቱን ተሸንፎ በ2ቱ አቻ ነው የወጣው። አንድም ጨዋታ ከአምስቱ ጨዋታዎች አንድም ጨዋታ አላሸነፈም። ከዚህ አንጻር ሁለቱም የተለያየ ቦታ ላይ የሚገኙ ቡድኖች ናቸው። ኢትዮጵያ ቡናም በደንብ አሁን ከመሪውን ለመጠጋት ከባህር ዳር ከተማም ያለው በጎል ክፍያ ተበላልጠው ነው አሁን 33 አላቸው እስከታች እስከ 4 ያሉት ቡድኖችን። ከዛ አንጻር ይሄን ጨዋታ ማሸነፍ በደንብ የሚፈልገው አይነት ይመስለኛል። በተመሳሳይ መቻልም ደግሞ ይሄን ጨዋታ አሸንፎ ከዋንጫ ፉክክሩ ላለመራቅ አለሁ ለማለት ይሄን ጨዋታ ማሸነፍ በደንብ የሚፈልገው ይመስለኛል። አንዳንድ ጊዜ ታሪክም ወቅታዊ ሁኔታ ትርጉም ከማይኖርባቸው ወይም ትርጉም ከማይሰጣቸው ጨዋታዎች አንዱ ጨዋታ ኢትዮጵያ ቡና ከመቻል የሚያደርጉት ጨዋታ ነው ብዬ ነው ማስበው። እንደግል ሁለቱ ቡድኖች በየትኛውም ሁኔታ ውስጥ ሲገናኙ እርስ በርስ ሲገናኙ የሚያደርጉት ጨዋታ በቃ ከዋንጫ ያልተናነሰ ከባድ ፉክክር የሚደረግበት ጨዋታ ነውና አሁን ባስቀመጥከው ቁጥራዊ መረጃ ከሄድን ምንም ጥርጥር የለውም ማሸነፍን ለኢትዮጵያ ቡና ነው የምትሰጠው። ቡና በተሻለ ጥሩ አቋም ላይ በተሻለ ተነሳሽነት ላይ ይገኛል። በአንጻሩ መቻል ደግሞ በተቃራኒው ነው የሚገኘው። አሁን እንግዲህ ይሄ በሜዳ ላይ በኩል ሚዛን ስንመዝናቸው ያለው ነገር ነው። አሁን ደግሞ የበለጠ ደግሞ ከሜዳ ውጪ ያለውን ነገር ወይም በዛሬ በነገ በሚያደርጉ ጨዋታ ላይ ተጽዕኖ የሚያደርግ ወቅታዊ ነገር ደግሞ አሁን ተፈጥሯል። ኢትዮጵያ ቡና ከመቻል በሚያደርጉት ጨዋታ ላይ 7 ያህል ተጫዋቾች በቅጣት ከዚህ ከፋይናንስ ከደሞዝ በጀት ጣሪያ ጋር በተያያዘ 7 ያህል ተጫዋቾች በቅጣት እዚህ ጨዋታ ላይ አይሰለፉም። በዛ ላይ 8ኛ ተጫዋች አስቻለው ታመነ በጉዳት አይሰለፍም። 9ኛ ተጫዋች ስትመጣ ደግሞ ግሩም ሀጎስ አጠራጣሪ ሁኔታ ላይ ነው ያለው። ትሬኒንግ ጀምሯል፣ እየሰራ ነው። ነገር ግን ምናልባት ላይሰለፍ የሚችልበት ሁኔታም ሊፈጠር ይችላል። የጤንነቱ ሁኔታ እስካሁኗ ደቂቃ ድረስ አስተማማኝ አይደለም እና በአብዛኛው ይሰለፋል እየተባለ ነው ያለው። ነገር ግን ላይሰለፍ የሚችልበት ሁኔታ አለ እና 9 ያህል ቤስት ተጫዋቾቹ መቻል በዚህ ጨዋታ ላይ አይኖሩትም። ቤስት ኢለቨኑ ማለት ይቻላል ሙሉ ለሙሉ ያለ ቤስት ኢለቨን ይጫወታል እንደማለት ነው እና አይኖሩትም። በዚህ ሁኔታ መጫወታቸው በእርግጥ የጨዋታውን ሚዛን እንትን ሊያደርገው ሊያዛባው ይችላል የሚል ስጋት አለኝ። ነገር ግን መቻል ነውና ቡና ነውና ሁል ጊዜ ሁለቱ እርስ በርስ ሲገናኙ የሚደረጉ ጨዋታዎች በጣም ጠንካራ ፉክክር የሚደረግባቸው
በከባድ ፉክክር ውስጥ መሸናነፍ የሚታይበት ጨዋታ ነው። በነገራችን ላይ እኔ እግር ኳስን በጣም እንድወድ ካደረጉኝ ቡድኖች ጨዋታዎች መካከል አንዱና ዋነኛው መቻል ከኢትዮጵያ ቡና የሚያደርጉት ጨዋታ ነው። ብዙዎች ቅዱስ ጊዮርጊስ ከኢትዮጵያ ቡና ይላሉ። ግን እኔ ቅዱስ ጊዮርጊስ ከኢትዮጵያ ቡና ከሚያደርገው ጨዋታ ይልቅ ኢትዮጵያ ቡና ከመቻል የሚያደርጉት ጨዋታ ሁሌም በጉጉት በናፍቆት የምመለከተው ጨዋታ ነው። ልጅነቴን በደንብ የሚያሳየኝ ጨዋታ ነው ብዬ ነው ማስበውና በተለይ 1970ዎቹ መጨረሻና 80ዎቹ መጀመሪያ ላይ ሁለቱ ቡድኖች የሚያደርጉት ጨዋታ እኔ ብቻ ሳይሆን መላው የስፖርት ቤተሰብ በደንብ ያስታውሰዋል ብዬ መናገር እችላለሁ። ሁልጊዜም በጣም ከባድ ፉክክር የሚደረግበት ከጨዋታ በኋላ መሸነፍን በመቀበል ባለመቀበል በደጋፊዎች መካከል የሚፈጠሩ ካታዎች፣ ረብሻዎች ሜዳ ላይ ጭምር በተጫዋቾች መካከል የሚፈጠር ረብሻ በጣም ብዙ ነገር እንድታስታውስ ያደርጋሉ። ወደ ኋላ ሄዳ አንዱን ብጠቅስልህ ለምሳሌ 1981 ዓ.ም የምሽት ጨዋታ ነው። ኢትዮጵያ ቡና ከመቻል መቻል የዛ ጊዜ በቃ 80 እና 81 የመቻል ዘመን ነው ብሎ መውሰድ ይቻላል። በቃ ሙሉ ቲሙ ናሽናል ቲም ተጫዋቾች ናቸው። በቃ ናሽናል ቲሙ ሙሉ ለሙሉ የመቻል ቡድን ይሁን እየተባለ የስፖርት ቤተሰቡ በድፍረት የሚናገርበት ዘመን ነበረ። እነ ታሪኩ መንጀታ፣ እነ አለምሰገድ አንቼ፣ እነ ክፍሌ ቦልተና፣ እነ ማቲያስ ሀብተማርያም፣ እነ ማሙዬ፣ እነ ሚኒሊክ ብዙ እነ ጌቱ ስዩም የሚባሉ በጣም ትላልቅ ተጫዋቾች የነበሩበት እነ ግርማ አብርሃ የነበሩበት በጣም አስፈሪው በጣም ፈጣን በጣም ጉልበተኞች ያሉበት ቡድን ነበርና በዛን ወቅት ላይ ምሽት ላይ ኢትዮጵያ ቡና ከመቻል የሚያደርጉት ጨዋታ ነበርና መቻል 1-0 እየመራ ነው። ከዛ ሁለተኛውን ኳስ ታሪኩ መንጀታ ሊያገባ በካታንጋ በኩል ነውና የመጨረሻው ሰው አልፏል። አንድ ሰው ነው የቀረው። እሱ አልፎ ከሄደ በቃ ጎል ነው። ያን ጊዜ ደግሞ ታሪኩ መንጀታ የነካ ሁሉ ጎል የሚሆንበት ጊዜ ነውና በዛ ሰዓት ላይ አሸናፊ በጋሻው በጣም እንደዚህ እንቅስቃሴ የሚያነብ ተጫዋች ነውና ከመሀል ወጥቶ ሄዶ ካታንጋ ጫፍ ላይ መቶ ጣለው። በቃ ከሄደ እንደሚያገባው ያውቀዋል። ስለዚህ ቀጥታ ሄዶ ፋውል ነው የሰራው። ታሪኩ የዛ ጊዜ የክለቡም የብሔራዊ ቡድኑም ጎል አግቢ ነው። በዛ ላይ ታሪኩ መንጀታ በቃ ሁሉ ነገር ያሟላ በጣም ፈጣን ሄደር በእግሩ በእጁ በሁሉ ነገሩ ጎሎችን ማስቆጠር የሚችል ተጫዋች ነውና በዛ ላይ ደግሞ መልካም ስነ ምግባር ያለው የማንም ክለብ ተጫዋቾች የሚወዱት ነው በምግባሩና በዛ ጨዋታ ላይ ከጨዋታው በፊት ሁሉ መቻሎች ይነጋገሩ ነበር እና ቡናዎች ሊያደርጉን የሚችሉት ያኔ ናሽናል ቲም ነበሩ 6 ያህል የመቻል ተጫዋቾች እና ከጨዋታው በፊት ሆቴል ውስጥ ይነጋገሩ ነበር። ከሆቴል ወጥተው ነው ሄደው ማታ ጨዋታውን የሚያደርጉት ክለባቸው ጋር ናሽናል ቲም ናቸውና ዛሬ ቡናዎች ሚይዙን ከሆነ የሚይዙን ታሪኩን ነው የሚያጠቁብን፣ ይመቱብን፣ ሊገጩብን ይችላልና ስለዚህ ተጠንቅቀን መጫወት አለብን በሚል ይነጋገሩ ስለነበረ አሸናፊ ሄዶ ቀጥታ ታሪኩን መተው። ታሪኩን ሲመታው መቻሎች ጠዋት የተነጋገሩት ነገር አለ እዛ ጋር ያ ነገር አፕን አረጋ። ከዛ ተከላካዩ ደረጀ በላይ ነው እና ከዛ ሮጦ ሄዶ አሸናፊ ሊመታው ይሄዳል። ኳስ የተሰነጠቀለት ነው የሚመስለው ሲሮጥ። ከዛ አብሮት የቆመው ደግሞ ማን ነው? ሚሊዮን በጋሻው ነው። የአሸናፊ በጋሻው ወንድም እየሮጠ ሲሄድ ሚሊዮን አሸናፊ ወንድሙን ሊመታው እንደሆነ ስለገባው እሱም ደግሞ ይሮጣል። ከዛ እንደሄደ ደረጀ አሸናፊ ሊመታው ሲሰነዝር ሚሊዮን ቀደመው፣ ደረጀን መታው። ከዛ በኋላ ሜዳ ላይ የተፈጠረውን ነገር አትጠይቀኝ። የመቻል ተጫዋቾች በአየር ላይ ይበራሉ፣ የቡና ተጫዋቾች መሬት ላይ ነው የምታገኛቸው። አየር ወለዶች አሉ፣ ምን አሉ የመቻል ተጫዋቾች እና እያባረሩ ነው የሚመቷቸው። እና አቢ ሰይድ አስታውሳለሁና ከሜዳ አብልጣ እያበረሯት እሷ ብዙ ጊዜ ታገባባቸዋለች ምናምን እና እያበረች ወደ መልበሻ ቤት ነው እኮ በቃ ገባው ብላ እሷ ልክ ልትል ስትል በአየር ላይ መጥቶ ሻፍት ይባላል ጣላት። ከዛ በኋላ ሜዳው ስቴዲየሙ በረብሻ እነዚህ ሜዳ ላይ ያለውን ይጨርሳሉ፣ ውጭ ያሉት ደግሞ የመቻል ደጋፊዎች የቡና ደጋፊዎች መጥተው በኋላ ጨዋታው ቀጥሎ ከስንት ደቂቃዎች መቋረጥ በኋላ የቀጠለበትና እንዲቋረጥ ይሄ ሁሉ ጸብ ሲፈጠር ግን
ያ ሁሉ ተጫዋች ሲደበደብ ግን የጸቡ መነሻ የሆነው አሸናፊ በጋሻው አንድም ሰው አልነካውም ነበር። እሱ ሮጦ ሄዶ አንድ ያን ጊዜ ወፖ ነው የሚባሉት እንዲያውኑ ፖሊስ ብቻ ነበር የሚጠብቁ። ያን ጊዜ መከላከያ ሰራዊትም ይመጣ ነበርና እነሱ ይጠብቁ ነበርና አንድ ወፖ ስር ሄዶ ቆመና አጋጣሚ ሰውየው ያውቁታል። እሳቸው ስር ቆሞ እሱ አሸናፊ ሌላው ሲደበደብ ያይ ነበር እና ምንም ሳይነካ እንትን ያለና ይሄን ሁሉ ያነሳው ለምንድን ነው? ያን ጊዜ ሁለቱ ቡድኖች የሚያደርጉት ጨዋታ በጣም በቃ ማራኪ ነው። ሁሉ ጊዜ ህዝብ ግጥም ነው የሚለው። የጊዮርጊስ ደጋፊ ሳይቀር ገብቶ ነው የሚያው። ብዙ ጊዜ ግን አጋጣሚ ሆኖ ኢትዮጵያ ቡና ነው የሚያሸንፈው። ዛሬም ላይ ቅድም የነገርኩ ነገሮች አሉ፣ በኋላ የምናነሳቸው ቁጥራዊ ነገሮች አሉ። ኢትዮጵያ ቡና የማሸነፍ ከፍተኛ እድል አለው ብዬ አስባለሁ። ግንኙነታቸውን ስንመለከት 13 ጊዜ ግንኙነታቸውን እንኳን ስንመለከት 7 ጊዜ ኢትዮጵያ ቡና አሸንፏል። መቻል ደግሞ 3 ጊዜ አሸንፏል። ቀሪዎቹ 3 ጨዋታዎች ደግሞ ባቻ ውጤት የተጠናቀቁት። ይህን ስትመለከት ኢትዮጵያ ቡና የበላይነት አለው እንግዲህ በዚህ ግንኙነታቸውና ከዛ አንፃር ለኢትዮጵያ ቡና አሁን ባለው ነባራዊ ሁኔታም ወቅታዊ አቋማቸውም ላይ ስትመለከት ለኢትዮጵያ ቡና ቅድመ ግምቱ ለኢትዮጵያ ቡና ተሰጣለ። ግን በእንደነዚህ ባነሳቸው ታሪካዊ ዳራዎችም ስትመለከት ደግሞ በቀላሉ ጨዋታው እንደማይቋጭ የሚያሳይ ነው። በእርግጥ ባለፉት ራሱ ያየናቸው 2 ጨዋታዎች ላይ የ2016ቱም አሁን 17 የመጀመሪያው ዙር የተገናኙበት ጨዋታ በደንብ ፉክክር የተደረገበት ጨዋታ ነበር። በደንብ ጎሎች የሚቆጠሩበት ማራኪ እንቅስቃሴ የምናይበት ነበር። በዚህ ጨዋታ ግን አንተ እንዳነሳው እዚህ ጨዋታ ላይ የሚነሳው አንተነህ ተፈራ የተለየ ሪካርድ አለው። መቻል ላይ በ3ቱ ጨዋታዎች ላይ 4 ጎሎችን አስቆጥሮ ሃትሪክ ሰርቷል በ2016 ግንኙነታቸው ላይና ባለፈው ጨዋታ ላይም 1 ጎል አስቆጥሯልና 4 ጎል አስቆጥሯል። እንግዲህ በእነዚህ 2 ጨዋታዎች ላይና አንተነህ ተፈራም በዛሬው ጨዋታ የሚጠበቅ ነው ከመቻል ጋር የተለየ ሪካርድ ያለው ማለት እንችላለን። ይሄንን ቁጥራዊ መረጃዎች ስንመለከት እንግዲህ ሁለቱ ቡድኖች አንደኛው ዙር ላይ ዘንድሮ ባደረጉት ጨዋታም ኢትዮጵያ ቡና 1-0 በሆነ ውጤት ማሸነፍ ችሏል። የበላይነት ኢትዮጵያ ቡና አለው። በዛሬው ጨዋታ ላይም የበላይነት ያስቀጥላል የሚል የብዙዎች ግምት አለ። ግን ደግሞ ኢትዮጵያ ቡና የተዘጋጀው በአብዛኛው እነዚያን ተጫዋቾች ታሳቢ በማድረግ ነው። መልካም ነገር ሁሉ እንዳለ ሁሉ መጥፎ ነገርም አብሮት የሚወልደው ነገር አለና ኢትዮጵያ ቡና በነዛ ስብስብ በዛ ጥንካሬ ውስጥ ሆኖ ነው ሲዘጋጅ የከረመውና አሁን እነዛ ተጫዋቾች አይሰለፉም የተባለው በዚህ 2 ቀን ውስጥ ነውና ስለዚህ ይሄ እንደገና የተዘጋጀበትን ነገር ሁሉ የሚያበላሽ ነውና በስነ ልቦናው ላይም ኢትዮጵያ ቡና ላይ ምናልባት ጫና ሊፈጥር ይችላል። በአጋጣሚ ደግሞ ድሉን የተፈጠረላቸው የመቻል ተጫዋቾች ደግሞ ላይቀመሱ የሚችሉበት እድል ይፈጠራልና ውጤቱ እንደሚባለው ያው በአብዛኛው ለኢትዮጵያ ቡና ስት እንጂ ያልታሰበ ውጤት ሊከሰትም ይችላልና እንደዚህ አይነት አጋጣሚዎች ብዙ ጊዜ አዳዲስ ኮከቦች የሚፈጠሩበት እንደዚህ አይነት አጋጣሚ ላይ ነውና መቻል በቀላሉ እጅ ይሰጣል የሚል ነገር የለኝም። እና አብዱልከሪም አሉ እና አለም ብርሃን ይኖራሉ እዚህ ጨዋታ ላይ። በቅርቡ የፈረመው ዮሴፍ ታረቀኝ በመጀመሪያ ጨዋታው ላይ ጎል አስቆጥሯል። አሁንም ይህንኑ ሊያስቀጥል ይችላል ተብሎ ይታሰባል። ዮሴፍ ታረቀኝ ራሱን ለማሳየት አሁን ከፍተኛ ተነሳሽነት እንዳለው ሽመልስ በቀለ ልምድ ያለው ተጫዋች አለ። ሽመልስ በቀለ አሉ። ስለዚህ እነዚህ በወጣቶቹ ሲታገዙ ልዩነት ሊፈጥሩ ይችላሉ ብዬ አስባለሁና ጨዋታው እንደሚባለው ቀላል ጨዋታ ሊሆን አይችልም። በምንም ሁኔታ ውስጥ ይሁን ብያለሁ ጠንካራ ፉክክር ሊታይበት ይችላል ብሎ መውሰድ ይቻላል። ለኢትዮጵያ ቡናም ደግሞ መጥፎ የሚባለው ዜና የመሀል ሜዳው ተጫዋች ዋናው ተጫዋች የቡድኑ ባላንስ ጠባቂ ዲቫይን ዋክቿ በዚህ ጨዋታ ላይ አይሰለፍም። ይሄ ለኢትዮጵያ ቡና በጣም መጥፎ የሚባል ዜና ነው። እንግዲህ ባለፉት ጨዋታው ላይ ስንመለከት የዲቫይን ሚና በጣም መሀል የቡድኑን ባላንስ እንዲጠብቅ ቡድኑ በደንብ ከአጥቂ ወደ አማካይ ከተከላካይ ወደ አማካይ በሚያደርገው ሽግግር ውስጥ በጣም ትልቅ ሚና እንዳለው ተመልክተናል። ዲቫይን በዚህ ጨዋታ እንግዲህ 5 ቢጫ ካርድ በተከታታይ በመመልከቱ በዚህ ጨዋታ ላይ አይኖርም። ለኢትዮጵያ ቡና ይሄ በጣም ትንሽ እንትን የሚለው ነው። በእርግጥ በዛ ቦታ ላይ ብዙ ተጫዋቾች አሉት እና ኤርሚያስ ሹምብዛን የመሳሰሉ እና ኪሩቤል ደሳለኝ የመሳሰሉ ተጫዋቾች አሉ። እነዛን ለመጠቀም ይችሉ ይሆናል ነጻነት ክብሬ። ነገር ግን በዚህ በወቅታዊ አቋም ስትመለከት ዲቫይን በጣም ምርጡ የሚባል ጊዜውን እያሳለፈ ነው የሚገኘው በኢትዮጵያ ቡናና ከዛ አንፃር ለኢትዮጵያ ቡና ይሄ ትንሽ የሚጎዳ ይመስለኛል። ምንም ጥያቄ የለውም። የኢትዮጵያ ቡና በነገራችን ላይ እስከዛሬ ድረስ በተለያዩ አመታት በተለያዩ ጊዜያት የተለያዩ የውጭ ተጫዋቾችን አስፈርሟል።
ተጠቅሟል። ነገር ግን እስከዛሬ ከመጡት ተጫዋቾች ግን ዘንድሮ የመጡት ተጫዋቾች በተለይ ዲቫይን እና ግብ ጠባቂው ኢብራሂም ኢትዮጵያ ቡናን እንደነሱ ያገለገለ አለ ብዬ አላስብም እና 100% ነው እያገለገሉ ያሉት ቲሙን እና በተለይም ደግሞ ከሁሉም የውጭ ተጫዋቾች ደግሞ ዲቫይን የቡድኑ ቁልፍ ተጫዋች እሱ ነው እና የመከላከሉንም የማጥቃቱንም ሂደት ሚዛን የሚጠብቀው እንደ አስፈላጊነቱ ሲገኝ ደግሞ ጎሎችን የሚያስቆጥረው ለጎሎች መገኘት ምክንያት የሚሆነው ዲቫይን ነውና ኢትዮጵያ ቡና በዛሬው እዚህ በትልቅ ወሳኝ ጨዋታ ላይ የዲቫይንን አለማግኘት እጅግ በጣም ይጎዳዋል ብዬ ነው ማስበውና በአጭር ጊዜ ውስጥ የቲሙ ስነልቦና የገባው ለቲሙ ማሸነፍ ስነልቦና እንዲኖሩ ተነሳሽነት ላይ በጣም ከፍተኛ ተጋዳይ ተጫዋች ነው ተጫዋች ነውና ሌሎች የሱ ስሜት እንዲኖራቸው የሚያነሳሳ ነውና ከአንድም ሁለት አጋጣሚዎች ላይ ከአንተነህ ተፈራ ጋር ሜዳ ላይ ሁሉ የተጋጨበት ሁኔታ አለና መሸነፍ የማይፈልግ ሁሌም ማሸነፍን የሚፈልግ ትልቅ ተጫዋች ነውና የዲቫይን አለመኖር ከምንም በላይ ኢትዮጵያ ቡናን በእጅጉ ይጎዳዋል ብዬ አስባለሁ። እስኪ አንዳንድ ቁጥራዊ መረጃዎችን ደግሞ ካንተ ጋር ያሉትን እንመለከት። ኢትዮጵያ ቡና እንግዲህ ጎሎችን እያስቆጠረ እያሸነፈ ያለ ቡድን ነውና ዝም ብዬ መረጃዎችን ሳይ ኢትዮጵያ ቡና በሶስት አጋጣሚዎች ላይ ጎሎችን ስኮር ያደርጋል። ጎሎች መቼ ነው የሚያስቆጥረው ምናምን ብለህ ስትል ሶስት አጋጣሚዎች ላይ ያስቆጥራል። የመጀመሪያው 10 ደቂቃ ከዛ ደግሞ ከ50 እስከ 60 ባለውና ከ70 እስከ 80 ባለው ደቂቃዎች ላይ ወደ 9 ያህል ጎሎችን በእነዚህ ደቂቃዎች ላይ ነው ያስቆጠረውና ይሄ ከፍተኛው ቡድኑ ጎል ያስቆጠረባቸው ነው። በእነዚህ ጎሎች ደግሞ አብዛኞቹን ጨዋታዎች ማሸነፍ ችሏልና ትልቁን ነጥብ ኢትዮጵያ ቡና ማስመዝገብ የቻለው በእነዚህ ጨዋታዎች ላይ ነውና 9 ያህል ጎሎችን እንደዚሁ አስቆጥሯል። በአንጻሩ ከ20 እስከ 30 ባለው ደቂቃ ውስጥ እንዲሁም ከ61 እስከ 70 ባለው ደቂቃ ውስጥ እንደዚሁ 6 ጎሎች ይቆጠሩበታል። ኢትዮጵያ ቡና በጣም ጥንቃቄ ማድረግ ያለበት ደቂቃዎች እነዚህ ናቸው። በአንጻሩ መቻሎች ደግሞ መጠንቀቅ ያለባቸው ቅድም የገለጽኩልህ ደቂቃዎች ላይ ኢትዮጵያ ቡናዎች በጣም በብዙ ጨዋታዎች ላይ ጎሎችን ስኮር ማድረግ ይችላሉ ብዬ ለመናገር ነው። ሌላው የመቻልን ሁኔታ ስታይ መቻል 11 ጎሎችን ያስቆጥሯል። እነዚህ በ10 ጨዋታዎች ላይ 11 ጎሎችን አስቆጥሯል። እነዚህ ጎሎች ደግሞ ማስቆጠር የቻለው ደግሞ በመጨረሻው 10 ደቂቃና ከ50 እስከ ከ41 እስከ 50 ባለው ደቂቃ ውስጥ ነው ጎሎቹን ያስቆጥረው ነው። የመጨረሻው 10 ደቂቃ ውስጥ መቻል በጣም ተጭኖ ይጫወታል። 6 ያህል ጎሎችን አስቆጥሯል። ከ41 እስከ 50 ባለው ደቂቃ ውስጥ ደግሞ እንደዚሁ 5 ያህል ጎሎችን አስቆጥሯል። 11 ያህል ጎሎች መቻል በእነዚህ ደቂቃዎች ላይ ጎሎችን ስኮር የማድረግ ባህሪ እንዳለው መረዳት ይቻላል። መቻል በአብዛኛው ጎሎችን ማስቆጠር የሚችልባቸው ደቂቃዎች የመጨረሻዎቹ 10 ደቂቃዎች ናቸው። እነዚህ ጎሎች አሁን ላይ ያለው መቻል ነው። የድሮ መቻል ደግሞ በእነዚህ ደቂቃዎች ላይ የድሮውን መቻል እንዲያስታውስ ያደርጋል። የመቻል ቡድን በብዙ ስፖርት አፍቃሪ ዘንድ ከማይረሳባቸው ዋና ምክንያቶች አንዱ የመጨረሻውን 10 ደቂቃ መቆሚያ መቀመጫ የሚያሳጣ ቡድን ነው። ጎሎች በብዛት ስኮር የሚያደርግብህ በዛ ደቂቃ ላይ ነውና አሁን ያለው መቻል ያንን ነገር እያመጣ ነው ብሎ መውሰድ ይቻላል። 6 ያህል ጎሎችን በነዛ ደቂቃዎች አስቆጥሯል። በነዛ ደቂቃዎች ጎሎች ባስቆጠረባቸው ሰዓት ውስጥ ደግሞ አንዱን አቻ ሲወጣ አንዱን ተሸንፏል። ቀሪዎቹን ጨዋታዎች ግን ማሸነፍ ችሏል። እንግዲህ ዛሬ በደንብ የሚጠበቅ ጨዋታ ነው። ይሄ ጨዋታ እንግዲህ በኢትዮጵያ ቡና በኩልም ምናልባት የአማካኙን ጥንካሬና የፊት መስመሩን ጥንካሬ አነሳን እንጂ በተከላካይ መስመር በኩልም ጠንካራ እንደሆነ ተመልክተናል። እንግዲህ የራምኬል ጄምስና የወልደ አማኑኤል ጌቱ ጥምረትን በደንብ እያየን ነው። ዘንድሮ በኢትዮጵያ ቡና ወልደ አማኑኤል ጌቱ ጥሩ ጊዜን እያሳለፈ ነው። እንግዲህ በቅርቡ ለኢትዮጵያ ብሔራዊ ቡድን ጥሪ እንደደረሰው እናስታውሳለን። 7 ግቦች የተቆጠረበትም እንደሆነ ቀደም እያነሳው ነበር። ከኢትዮጵያ ማነው ከመድን በመቀጠል 11 ግቦችን ያስተናገደው ኢትዮጵያ ቡና ነው። በትንሽ ግብ በማስተናገድ ሁለተኛው ቡድን ነው በሊጉ እንግዲህ ካሉት ቡድኖች። ከዛ አንፃር ሶስተኛው ቡድን ነው ባህር ዳር አለ። ባህር ዳር 12 ግብ ነው ያስተናገደው። መቻል ማነው ኢትዮጵያ ቡና ደግሞ 11 ግቦችን ያስተናገደው። መድን 7 ግቦችን አስተናግዷል። ከዛ አንፃር ነው የተሻለ የተከላካይ ክፍል እንዳለውም ማንሳት ይቻላል። በአንጻሩ ደግሞ መቻል ምናልባት እንደ ሽመልስ በቀለ አይነት
የተለያየ ስኪል ያላቸው ተጫዋቾች አሉ። በመቻል በኩል ምናልባት በሆነ ሞመንት ውስጥ የሆነ ነገር ሊሰሩ የሚችሉ ተጫዋቾች እንዳሉት ተመልክተናል። ከዚህ አንጻር እንግዲህ ትልቅ ፈተና ይጠብቀዋል የኢትዮጵያ ቡናም የተከላካይ ክፍል ዛሬ በደንብ የሚፈተን ይመስለኛል። እኔም በአጠቃላይ እስካሁን ባሉት ጨዋታዎችም ያንን ጥንካሬውን ዛሬ ሲደግማሉ የሚለው የሚጠበቅ ነው። እንዳልነው ቅድም መቻል በቅጣቱ ምክንያት ያጣቸው ተጫዋቾች ምንም ጥያቄ የለውም በደንብ የሚጎዳው ይመስለኛል። ያንን ክፍተቱን እንዴት አድርጎ ሸፍኖ ከዚህ ጨዋታ ላይ ነጥብ ይዞ ይወጣል የሚለው ደግሞ በደንብ የሚጠበቅ ነው ማለት ምንም ጥርጣሬ የለውም። ያው ጠቅለል ለማድረግ ያህል ዛሬ ሁለቱ የሚያደርጉት ጨዋታ እጅግ በጣም ከፍተኛ ፉክክር ይደረግበታል ተብሎ ይጠበቃል። እኔን ጨምሮ ብዙዎች የማሸነፍ እድሉን ለኢትዮጵያ ቡና እየሰጡ ይገኛሉ። በሜዳ ላይ ግን ምን ይፈጠራል አብረን የምናየው። እንግዲህ እኔም ለኢትዮጵያ ቡና ነው ግምቴን የምሰጠው። ምናልባት ካለው ወቅታዊ አንጻር ከተጎዱት ተጫዋቾች ከተጎዱትም ጨዋታዎች ዛሬ ብቻ ሳይሆን ሁሌ ለኢትዮጵያ ቡና ምትል ነው ይመስለኝ። አይ ካለው ወቅታዊ አቋም አንጻር ነው እንጂ ያን ያክል ብዙ እንትን አይደለም። ግን ካለው ሁኔታ አንጻር ስትመለከት ግን ለኢትዮጵያ ቡና ግምቱን ሰጣለ፣ ምንም ጥያቄ የለውም። አሁን ላይ ጥሩ ቡድን እንደሆነ እየተመለከትን ነው። ኢትዮጵያ መቻልም አሁን ብዙ ተጫዋቾችን አጥቷል። በዛሬው ጨዋታ ላይ በደንብ የሚፈተን ይመስለኛል። ዞሮ እንግዲህ 90 ደቂቃ ለዚህ ሁሉ መልስ የሚሰጠን ይሆናል። በምሽት 12 ሰዓት ላይ ይሄ ጨዋታ ይደረጋል። እንግዲህ የዛሬው ፕሮግራማችንን በዚሁ እናጠቃልላለን። ውድ ተመልካቾቻችን የዛሬው የብስራታታ ፕሮግራማችን ይህንን ይመስል ነበር። እንግዲህ በጨዋታዎቹ ዙሪያ የተለያዩ ሀሳቦችን አንስተናል። እናንተስ ምን አይነት ሀሳብ አስተያየት አላችሁ? ማን ያሸንፋል የሚለውን በኮሜንት ሴክሽን ላይ አካፍሉን። ፕሮግራሙን አዘጋጅተው ወደ እናንተ በማቅረቡ መላኩ ወልደ ሰንበትና እኔ አንተነህ ታለቀ ከመላው የስቱዲዮ ባለሙያዎች ጋር በመሆን በጋራ ቆይታ አደረግን። ሰናይ ጊዜን ተመኘ።